እልል ብለሽ እሷ እዚህ መካሻ ቀበልና ታነብልን እሺ ተጠቂ እናመሰግናለን አሳይንስ 10 ሚሊዮን ብር 10 ሚሊዮን ብር የቴዲ አፍሮ ሰርግ ሪከርድ ተሰበረ። አምለሰት ሙጬ የኢትዮጵያ ንግስትነቷን በዛሬው ዕለት የተነጠቀች ይመስላል። በአዲስ አበባ ከተማ የተከናወነ አንድ ጥሎሽ ስነ ስርዓት በቅንጦቱና በተደረጉት ውድ ስጦታዎች የብዙዎችን ቀልብ በመሳብ መነጋገሪያ ሆኗል። ለሙሽሪት ከተዘጋጁ ስጦታዎች መካከል በልዩ ሁኔታ ያጌጠና ሙሉ የቤትና የግል መገልገያ ስጦታዎችን የያዘ ተሽከርካሪ፣ ብራንድ የሆኑ ዘመናዊ ሻንጣዎች የሞሉበት ልብስ፣ ሽቶዎች እንዲሁም እጅግ ውድ የሆኑ ሙሉ የወርቅ ጌጣጌጦች ተበርክተውላታል። ነገሩ በዚህ ብቻ አላበቃም። ከስጦታዎች ሁሉ ጎልቶ የታየውና አነጋጋሪ የሆነው ሙሽራው አቤል ለሙሽሪት የአብስራ ሀብታሙ የጻፈው የ10 ሚሊዮን ብር ቼክ ነው። ይህ የአቤልና የአብስራ ጥሎሽ በከተማው ካየናቸው ውድና የቅንጦት የጥሎሽ ስጦታዎች መካከል በግንባር ቀደምትነት ተጠቃሽ ሆኗል። ፍቅር ሲደመር ገንዘብ ውጤቱ ይህ ነው ያስብላል። በአጠቃላይ ለዚህ ሰርግ ከ100 ሚሊዮን ብር በላይ የወጣበትና በኢትዮጵያ ታሪክ የዘመናዊ ሽምግልና የመጀመሪያው ውድና በአቀራረቡም ልዩ የሆነው የጎጃም ዘር ሐረግ ያላቸው ሙሽራውና ሙሽሪት የሰርግ ስነ ስርዓት በውቢቷ አዲስ አበባ ተከናውኗል ይላል ዘገባው። አንዳንድ ሐሳብ የሰጡ ወጣቶች እንዲህ ይላሉ። እዩኝ በኋላ ደብቁኝ ያመጣል። የተቸገረ ቢረዱበት፣ ድሃን ቢያበሉበት፣ የታመመን ቢያሳክሙበት፣ የተቸገሩ እናቶችን እንባ ቢያብሱበት ነበር ትክክል የሚሆነው። ሰማይ ላይ ያስገባ ገንዘብ ቢቆለል ምን ትርፋለው? ሲሰጠን ገንዘብ መጠቀሚያ ስፍራውን ማወቅ ያስፈልጋል ይላሉ። እንዲሁም ይህ ሁሉ ውድድር ምን ያደርጋል? ቁርስ፣ ምሳ፣ እራት የሚባሉትን በስም ብቻ የሚያውቅ ማህበረሰብ ባለበት ሀገር ይህ ሁሉ ቅንጦት ምን ያደርጋል? መወዳደር ካለብን ስንት ሰዎች ቁርስ፣ ምሳ፣ እራት አበላን የሚል ውድድር ቢሆን የተሻለ ነበር። ለነፍስ የሚለውን ትተን እንኳን ለስጋ ያለው እርካታ በጣም ብዙ ነው። በተጨማሪም ህይወት ግን ለምን ፍትሃዊ አልሆንሽም? አንዳንዱ ገንዘቡን ምን ላድርገው ብሎ እንደዚህ አላስፈላጊ ወጪ ሲያወጣ፣ አንዳንዱ ደግሞ በችግር በረሃብ ይሰቃያል። አንዳንዱ ደግሞ ውድ ቤተሰቡ ታሞበት ማሳከም ሳይችል ይቀራል። ህይወት ውስብስብ ናት ይላሉ። የእናንተስ ሐሳብ ምን ይመስላል? በኮሜንት መስጫው ላይ አስፍሩልን። አቤላ እንኳን ለዚህ ቀን አበቃ። አሳፍርም ጥሩ ምርት ይዘን እንመጣለን። ተማመንብን። እናሳፍርም አናሳፍርም። በቀጠራችን መሰረት መጥተናል። ጥያቄያችሁን ታቀብለናል። ከዚህ የወሎ ከዚህ ጎጃሜ የውብ ዳርበላ ስለይለየ ደቂ ዓድና ሃየባበላ ሃየዓልላ ተውበበቸይ አለሽወይ አንዴ ከማገር አንጌ ጋንገት ሰይዲ ስለይዲዲ ሲዲዲዲ ቅድስዋዬ
والكاساباي والكاساباي እንዳራሰብ በተገነኑ የቸገረን የሚለመነው ገና ከማዳ ልቡና መለወጥ ለት ፈሳጓንተ